ዶክተር አብይ አህመድ ክብርት ቀዳማዊት እመቤት ዝናሽ ታያቸውን እንኳን ደስ ያላችሁ ለማለት ፈልጋለሁ። መጽሐፍ አቀራረቤን በሶስት ነው እንደተለመደው ምከፍለው። መጽሐፉ ለአንዳንድ ሰዎች አስቸጋሪ ሊሆን ይችላል። በተለይ ተጠንቅቆ ለሚያነብ፣ ለሚፈትሽ፣ ለሚጠይቅ አንባቢ። በተረፈ ለግድ የለሹ እንብዛም አያስቸግርም። የሀገሬ አዝማሪ እንዲህ ይላል፣ ታታሪ ነው እንጂ ተቸጋሪ፣ ሰነፍማ መልካም ነዋሪ እንዳለው። ይህ መጽሐፍ ከሁሉም በላይ የሚነበብ ብቻ ሳይሆን ስራ ላይ የሚውል ነው የሚል እምነት አለኝ። በመጽሐፉ የተነሱት ጉዳዮች በማስረጃ የተሰነዱ የተዘገቡ ነገሮችን ለማስተላለፍ ሳይሆን በሀገራችን ሶሺዮ ፖለቲካል ሁኔታ ላይ ያለውን ዲሌማ ለማሳየትና በተጨማሪም አንባቢው የራሱን ሐሳብ እንዲኖረው ለማበረታታት ነው። ዶክተር አብይ አህመድ እንዳሉት ለሚነሱ ችግሮች ከብዙ አንጻር እያዩ አንድ ቋሚ መፍትሄ መከተል ብቻ ሳይሆን ካሉት አማራጮች ጋር እየተናበቡ ችግር ለመፍታት መዘጋጀት ያስፈልጋል ይላል። በፊሎሶፊ ቋንቋ ዶክተር አብይ አህመድ ሞኒዝም የሚባለውን ፊሎሶፊ አይከተሉም። አንድ ትክክለኛ ጥያቄ አለ፣ አንድ ትክክለኛ መልስ አለ እያሉ አይደለም የሚሄዱት። ይሄ በጣም አስደምሞኛል። በመጨረሻም በአንገረ ፈላስፋ መጽሐፍ ላይ አጠር ያለ ቅኝት ያቀረቡት ሊቅ እንዳሉት አንድ ስነ ጽሁፍ ተገቢ በሆነ ደረጃ እንዲፈጸም 6 ነገሮችን ያስፈልጋሉ ይሉናል። እነኚህም ጊዜ፣ እድሜ፣ ቦታ፣ ፈቃድ፣ ችሎታና ስምምነት። ዶክተር አብይ አህመድ እነኚህን አስማምተውና አዋደው ድርሳናቸውን አቅርበዋል። በሁለተኛ ደረጃ የዶክተር አብይ አህመድን የመደመር መንግስት የተሰኘውን መጽሐፍ ከሁለት የ19ኛ ክፍለ ዘመን ፈላስፎች ጠቃሚ ትምህርት እንደ ድባብ እንዲሆነኝ ተውሼ ትንተናዬን ማቅረብ ፈልጋለሁ። አንደኛው ካርል ማርክስ ነው። አንድ ፌመስ አነጋገር አለው እንደምታውቁት፣ እንዲህ ይላል፣ እየጠቀስኩ ነው። ከዚህ ቀደም የመጡት ፈላስፎች ዓለምን በተመለከተ በተለያየ መንገድ ትንታኔ ወይም ትርጓሜ አቅርበዋል። ዋናው ቁም ነገር ግን ዓለምን መቀየር ነው ይላል ካርል ማርክስ። በእኔ አታይ ዶክተር አብይ አህመድ ሁለቱንም ማለትም ትንታኔን እና የለውጥ ፕሮጀክት ይዘው ስለቀረቡ የካርል ማርክስን ስሞታ ተሻግረዋል የሚል እምነት አለኝ። ሁለተኛ የምጠቅሰው የካርል ማርክስን አስተማሪ ነው፣ ትልቁን የጀርመን ፈላስፋ ሄግል። እንዲህ ይላል፣ በጣም አወዛጋቢ ሐሳብ ያቀረበበት ላይ what is real is rational ይላል። ቆም ይልና እንደገና what is rational is real ይላል። ነባራዊው ዓለም ምክንያታዊ ነው ይላል የምናየው። በተገላቢጦሽ ደግሞ ምክንያታዊ ዓለም ንድፈ ሐሳቢው ዓለም የራሱ እውነት አለው ይላል። የዶክተር አብይ አህመድ መጽሐፍ ሁለተኛው መንገድ የተከተለ ነው። እንዴት? ትንሽ ላብራራ። ከላይ ሄግል ያቀረባቸው ተጻራሪ ሐሳቦች ትንሽና ክብደት የሌላቸው ልዩነቶች ቢመስሉም በሂደት ግን ትልቅ የሚባሉ ታሪካዊ ትንቅንቆችና ግብ አስከትለዋል። ሌፍት እና ራይት ሄጊሊያን ሰባብለው አንደኛው የሚለው ነባራዊ ዓለም ምክንያታዊ ስለሆነ ባለበት መቆየት አለበት፣ አንነካካው፣ እንደውም በረጅም ጊዜ የተገነባ ስለሆነ ጸንቶ መቆም አለበት ነው። ሁለተኛው የሚለው ደግሞ ምክንያታዊ ዓለም የራሱ እውነታ ስላለው ቋሚው ላይ ሳይሆን ተለዋጭ ወይም የወደፊቱ ላይ ስለሚያተኩር ወደ ተሻለ ክስተትና ሂደት የሚወስደን ነው። ሶስተኛ ስለ መጽሐፉ ማንኛውም መጽሐፍ የተለያየ የሚዳኝበት እርከን አለው፣ ኦቶሪቲ አለው። ለምሳሌ አንዳንድ መጽሐፍት ሕገ ተፈጥሮ ላይ፣ ሃይማኖት ላይ፣ ስነ ምግባር፣ ባህል እንዲሁ ወይም ሳይንስ ላይ ያረፈ ነው። የዶክተር አብይ አህመድ መጽሐፍ ምክንያታዊነት ላይ ያረፈ ነው። it invokes the authority of human reason። በመሆኑ መጽሐፉ በምክንያታዊነት የታጀበ፣ ለምክንያታዊነት ክፍት የሆነ፣ በምክንያታዊነት ለመፈተሽ ለመተቸት የተዘጋጀ መጽሐፍ ነው።
አንደኛው መጽሐፉ ኦሪየንቴሽን ይሰጠናል። ሀገር በተለያየ ዘርፍ የት ደርሰናል የሚል ነው ኦሪየንቴሽን። ሁለተኛው ሪኮንሲሊዬሽን የሚል ቃል ነው። መጽሐፉ በእጅጉ ከፋፋይ አጨቃጫቂ የሆኑ ርዕሰ ጉዳዮችን አንስቶ ከላይ ሲታይ ምንም አይነት እርቅ አይገኝላቸውም የተባሉትን አቻችሎና አዳምሮ በዜጎች መካከል የእርስ በርስ መከባበር፣ ማህበራዊ መረዳዳትና መገናዘብ እንዲኖር ሐሳብ ይለግሳል። በተጨማሪም ማህበረሰባዊ ጉዳዮች በተጻራሪ ነገሮች የተወጠሩ ናቸው ብሎ ከማሰብ የሚያያዙበትና አብሮ የሚሄዱበትን ሁኔታዎች ሊኖር ይችላል ብሎ ጠይቆ ለአብሮነት አስቻይ ሁኔታ ይፈጥራል። ሌላው የመንግስት ጉዳይ ነው። ምክንያቱም ርዕሱ ራሱ መንግስት ይላል። የመደመር መንግስት ከጥንት ጀምሮ አሁን ድረስ ያለው የፖለቲካል ፊሎሶፊ ስለ መንግስት ዋና ተቀባይነት ያለው ነገር እሱን ይዞ ነው የሚሄደው። ለምሳሌ የመንግስት ጽንሰ ሐሳብን በተመለከተ መጽሐፉ መግቢያ ላይ በዋናነት ከተጠቀሱት ፈላስፋዎች የማህበረሰብ ቲዮሪስቶች መካከል አሪስቶትል፣ ሄግልና ማርክስ ቬበር ይገኙበታል። ሶስቱም የሐሳብ ሰዎች የተመረጡበት ምክንያት ከፍ ያለ ተጽዕኖ ፈጣሪ በመሆናቸው ብቻ ሳይሆን ፍልስፍናቸው ከመደመር መንፈስ ጋር አብሮ ስለሚሄድ ነው። ከዚህ ረገድ ስንነሳ ሶስቱም የሰው ልጅ ማህበራዊ ፍጡር ብቻ ሳይሆን ተደምሮና ተባብሮ ስርዓታዊና ህጋዊ አደረጃጀት ሲከተል ተስማሚና በጎ ያኗኗር ዘይቤ ላይ ያርፋል ብለው ያስተማሩ በመሆናቸው ነው። ዶክተር አብይ ወደ ደራሲው ስንመለስ ስለ ስነ መንግስት ጽንሰ ሐሳብ ሁለት መሰረታዊ አታያቶች ይዞ ይቀርባሉ። እየጠቀስኩ ነው። መንግስት እስካሁን የሰው ልጅ ከፈጠረው ማህበራዊ ተቋማት ሁሉ እጅግ ዓለም አቀፋዊና ሀያል ተቋም ነው። ለመንደበር በሚባለው ርዕስ በፊት ከተጻፈው መጽሐፍ በህግ የሚሰራ ባንድ በታወቀ አካባቢ ውስጥ የሚገኝ ኢኮኖሚያዊና ፖለቲካዊ ማህበራዊ ጉዳዮች ላይ የመጨረሻ የሆነ ስልጣን ሉዓላዊነት ያለው ነው ዲፋይን ያደርጋል መንግስት ምን ማለት እንደሆነ። ይሄንንም ለማድረግ በጣም ወሳኝና ጠንካራ የሆኑ ክላሲክ ኤንድ ሞደርን ሊትሬቸር ላይ የተመረኮዘ ነው። እነዚህ ሶስቱን ጠቅሻለሁ። ሄግልን አማርኛ ማናገር በጣም አስቸጋሪ ነው። እንደ ዶክተር አብይ አቀራረብ እየጠቀስኩ ነው። ፈላስፋው ሄግል መንግስት ማለት በአንድ ማህበራዊ እቅድ ውስጥ የአመክኗዊ ህላዌ ወይንም የመንፈስ ክሱትነት ከፍተኛው ደረጃ ነው ይላል። እዚህ ላይ የሄግልን መሰረታዊ ፖለቲካል ፊሎሶፊ ባንድ አንቀጽ በጠራ አማርኛና በማያሻማ መልክ መቅረቡን ሳላደንቅ አላልፍም። መጽሐፉ በኔ አታይ የተወሰነ የፍልስፍና ፒለርዝ ላይ የቆመ ነው። ምሰሶዎች አሉ። ዝም ብሎ አይደለም የጻፈው። ምንድናቸው? ትንሽ ነቅሽ ለማውጣት ነው። የመጀመሪያው ከውጭ ከመቅዳት የራሳችን አካሄድ መምረጥ ነው። ሁለተኛው ከብየና ወደ አመክናዊ የሙግት ሽግግር የሚል ነው። ምን ማለት ነው? ከአሰርሽን ወደ ሎጎስ ይላል ግሪክ። ጊቭ ሚ ሎጎስ ይላል። ምክንያታዊ ስጠኝስ አንድ ነገር በግሪኮች ማለት አንድ ነገር ስታወራ ጊቭ ሚ ሎጎስ ይላል። ሎጎስ ስጠኝ እንጂ አንጠለጥለህ ተውከኝ የሚባል ነገር አለ። የደራሲውን የሙግት አካሄድ ስንመለከት በተወሰነ ጥያቄ ዙሪያ ብየና ወይንም አቋም ካቀረበ በኋላ ለምን ሁኔታው እንደተፈጠረ ምክንያት ያቀርባል። ለምሳሌ የውጭ ሀገር ሞዴሎች ውጤት አልባ ናቸው ተብሎ አልተተውም። ለምን ስኬት እንዳላመጡ ተገልጿል። ይሄውም የኢትዮጵያን ባህል፣ ታሪክ፣ ማህበራዊና ኢኮኖሚያዊ ችግሮች ግምቱ ስላላስገቡ ፍሬያማ አልሆኑም ይላል አንቆት። ሶስተኛው አካሄድ ምንድነው? ማፍረስና መገንባት ዲኮንስትራክሽን ኤንድ ሪኮንስትራክሽን የሚባል አካሄድ ነው። ሶስተኛው ነጥብ በፍልስፍና ዓለም የማፍረስና የመገንባት ጉዞ የሚባለው አካሄድ ነው። አንድ በተያዘ ጥያቄ ዙሪያ የቀረበን መልስ በሚገባ ፍትሾ ያለበትን የሐሳብ እጸጽ ካሳዩ በኋላ እና በአንጻሩ ገንቢ አታይ ማቅረብን ይመለከታል። በመሆኑም የቀረበው ሐሳብ ችግር አለበት ብሎ ማለፍ ብቻ ሳይሆን ሌላ የተሻለ ሐሳብ ማስተዋወቅን ይግድ ይላል። ዶክተር አብይ ባነሷቸው ርዕሰ ጉዳይ ላይ ሁሉ ይሄንን መንገድ ማፍረስና መገንባት በመከተላቸው ስራቸውን ጠንካራ አድርጎታል። አራተኛ መሰረትና ላዕላይ መዋቅር ቤዝ ኤንድ ሱፐርስትራክቸር። ይሄ ማርክሲያን ፋንዳሜንታል ኮንሰፕት ለመደመር ይላሉ የሀገራችን መሰረታዊ ችግር ያስተሳሰብ ችግር ነው ብሎ ይነሳል። የእድገት ጠንቅ ከሆኑ ደካማ አስተሳሰቦች ደግ አእምሮና ህሊና መያዝ የብልጽግና መሰረት ነው። ከታይታይ መዋቅር ከቤዝ
ማለት ከኢኮኖሚው መሰረት ከዚህ ለውጥ ይልቅ ለአላይ መዋቅር ያስተሳሰብ ለውጥ ቅድሚያ ይሰጣል። በመጨረሻ መደመርና ውሃ ልክ ጎልደን ሚን የሚባለው የአሪስቶትል ኮንሰፕት ነበር የሚመስለኝ። እሳቸው ግን በኢንተርቪው ላይ ሲናገሩ ከፋሪስ ከኤዥያን እና ከሌላም ፊሎሶፊ ወስጃለሁ ይሄን ኮንሰፕት አቻችያለሁ ብለዋል። ይሁን እንደኔ ግን ጸሐፊው የአሪስቶትልን ወርቃማው መካከል ጎልደን ሚን የሚባለውን ውሃ ልክ የሚል ስያሜ ሰጥቶታል። ሚዛን ጠብቆ ይላሉ የመጓዝ ሁሉንም የሚያስተገብሩ ሀገራዊ ትምህርቶች እንዲኖር የሚሰራ አቅፎ በሚዛን እንጂ መደፍጠጥን የማይቀበል ጽንፈኝነትን ይመታል። ሚቹዋል ሪኮግኒሽን እንዴት ኢምፖርታንት እንደሆነ መገናዘብ ያነሳል። በሚፈጥሩት ፍትጊያና መተቃቀፍ መካከል የሚገኘው ውሃ ልክ ወርቃማው አማካይ ወይም ሚዛን ነው ብሎ የሚያምን የጊዜ እይታው የመጣንበትን ያለንበትን የምንሄድበትን አጣጥሞ የሚመለከት ፍልስፍና ነው ይላል። this is very very interesting። የመደመር መንግስት ባህሪያት ፖለቲካል ኢኮኖሚ ትንሽ ይሄ ክፍል የኢትዮጵያ ፖለቲካል ኢኮኖሚ ቀዶ ጥገና የተደረገበት ምዕራፍ ነው። ዶክተር አብይ የተካነው የስነ መንግስት ፊዚዮሎጂስት መሆናቸውን ያስመሰከሩበት አካሄድ ነው። በዚህ ጥናት የኢትዮጵያ ሶሺዮ ፖለቲካል ኢኮኖሚ ከየት ተነስቶ አሁን ያለበት ደረጃ እንዴት እንደደረሰና እንዲሁም ለወደፊት የቀረበው ማሻሻያ ከታከለበት ሀገሪቱ ብሩህ ዕድል እንዳላት በሚገባ ግልጽ አድርጎ የሚያቀርብ ነው። በመሆኑም መጽሐፉ የኢትዮጵያ ፖለቲካል ኢኮኖሚ የዘረጋውን መሰረታዊ አውታሮች እንደ ኢንዱስትሪ፣ ግብርና፣ ቱሪዝም ወዘተርፈ ጥርት ባለ ቋንቋና ሳይንሳዊ በሆነ መንገድ ገልጸዋል። የሰው ልጅ ፍላጎት በሁለት አበይት ነገሮች የተከፈለ ነው። አንደኛው የጋራ ጥቅም ነው ኮመን ኒድ። ሁለተኛው የጋራ ህሊና እና መንፈሳዊ ነው ኮመን ጉድ ነው። እንደ ዶክተር አብይ አባባል I'm quoting him again ብልጽግና በቁሳዊ ሀብት ብቻ የተገደበ አይደለም። ብልጽግና ሁለንተናዊ የሰውን ልጅ ፍላጎት በሚዛን ማሟላት ነው። በተጨማሪ መራያችን ደራሱ የሚለው ከፍ ሲልም የሰውን ሁለንተናዊ ገጽታ የሚመለከት ጥልቅ እይታም ነው አንኮት። የብልጽግና ሪ ኮመን ኒድ ጉዛዊ ነገርን ብቻ አቅራቢ ሳይሆን ኮመን ጉድ አብሮ እና አያይዞ የሚያቀርብ ነው። የሰውን መንፈሳዊ ባህላዊ ቁሳዊ ነገሮች በላይ ያለ ነገር ነው። በመሆኑም የሰው ልጅ ሙሉ ለማድረግ ሁሉም አስፈላጊ እንደሆነ የመደመር ፍልስፍና ላይ ቀርቧል ይላል። ዝም ብለን ሆን መሙላት ሳይሆን የጸዳ አኗኗር መኖር አለብን። ኤስቴቲካሊ ፕሌዘንት የሆነ ነገሮች አቴን ማድረግ አለብን። መንገዶቻችን አሁን ያለው ጭቅጭቅ ከውጭ የምሰማው የሚጽፉት ምንድነው in the interest of common need የሚዋሩ ናቸው። በቃ መንግስት ማሰብ ያለበት ሲምፕሊ ኮመን ኒዱ ነው። ጉዛዊ የሆነውን ነገር ነው እንጂ ወደ ሌላ ቦታ መሄድ የለበትም ነው። ዶክተር አብይ saying no common need is important ግን common good is also important። ሙሉ ምናድረው literature is important drama is important። ይሄ ሁሉ አምፊቲያትርስ የተገነቡት ለዚህ ነው። በጽዳት መኖር አለብን አንደኛው ክፍለ ዘመን ያለ ነው የሚል ነው። ይሄ ዲቤቱን እንትን ለማድረግ ነው። ምናብ ከሐሳብና ከፈጠራ ጋር ወሳኝ የሆነ ግንኙነት አለው። ምናብ በአካባቢያችን ነባራዊ ሁኔታ ተደፍቀን እንዳንቀር እዛው ባለንበት እንዳንቀር እና ከፍ ወዳለ ካለ አድማስ እንድንሻገር የሚረዳ ነው። ደራሲው የምናብን አስፈላጊነት በሚገባ ስለሚረዳ ግልጽ በሆነ ቋንቋ እንደሚከተለው አስቀምጦታል። ኮት ሊፈጥረው የሚችለውን እሴት ማየት የሚችል መሆን አለበት በኢማጂኔሽኑ። እዚህ ላይ ምናባዊ አቅም እና ፈጠራ ባንድ ላይ ተቧድነው ሁለቱ በደንብ የተተለመ ያካሄድ ስልት ሲከተሉ ወደ እሴት መጨመርና ሀብት መፍጠር እንደሚያደርስ ጸሐፊው አሳይቷል። ሐሳብ አልባ ፖለቲካ በዶክተር አብይ እሳቤ ለየት ያለ ትርጉም ይዞ የቀረበ ጉዳይ ነው። ሐሳብ አልባነት በተለያዩ የማህበረሰብ ያኗኗር መስክ ላይ የሚከሰት ነው። የዚህን ጉዳይ ለመረዳት ጸሐፊው ካቀረቡት ውስጥ የሚከተሉትን እንውሰድ። አንደኛ ሀብትንና ስልጣኔ ኢመደበኛ ህጎች በሆነ መንገድ ለመቀራመት የሚደረገው ሙከራ። ሁለተኛ ሐሳብ አልባ የፖለቲካ ምህዳር መደበኛና ህጋዊ ፖለቲካ የኢኮኖሚ ስርዓትን የሚያጠፋ። ሶስተኛ የሥራ ባህልን የሚያዳክም ስርዓትን በመጠምዘዝ
የተረጋጋ የመንግስትን አካሄድ ትልቁ ፈተና። አራተኛ በአጠቃላይ አንድ ስርዓት ብቁ የሆነ ተቋማትን መገንባትና ኢኮኖሚያዊ ብልጽግና ማረጋገጥ ሳይቻል ሲቀር ወደ ፖለቲካል ገበያ ሊያመራ ይቻላል። ይህንን ክፍተት በመጠቀም ሀገረ መንግስቱን በቁጥጥር ስር በማዋል የገዛ ፍላጎታቸውን ማስፈጸም ያደርጉታል ይላል። ይህ በጣም ከባድ ክሪቲክ ነው እየቀረበ ያለው እዚህ ላይ። ገንዘብ በሀገሪቱ የፖለቲካ ስርዓት ውስጥ ቀላል የማይባል ጫና አለው። በመሆኑም ገንዘብ በተለያየ የማህበረሰብ እንቅስቃሴ ውስጥ ከተሰጠው ገደብ አልፎ አሉታዊ ሚና ተጫውቷል ይላል። ደራሲው ለኃይል ፍላጎት ወይንም በአጠቃላይ ለኃይል ወይንም ለፖለቲካል ኃይል መሻት ትልቅ ቦታ ሰጥቶ ግሩም የሆነ ሀተት አቅርበዋል። የኃይል ፍላጎት የሚከተሉትን መንገዶች ዓላማውን ግብ ለማድረግ ይከተላል። አንደኛ እየጠቀስኩ ነው፣ የአንድን ማህበረሰብ የጋራ ግብ እውን ለማድረግ ሌሎችን ለመደፍጠት የማስገደድ ፍላጎት። ሁለተኛ በመንግስት የተሰጣቸውን ኃይል ለግላቸው ለቡድናቸው ማርካ ያደርጉታል ይላል። ደራሲው የፖለቲካል ፕራክቲሽነር ብቻ ሳይሆን የፖለቲካል አርኪቴክት በመሆናቸው ጥናቱ ከመጽሐፍና ከመምህር ብቻ የተገኘ ሳይሆን በትልቅ ኃላፊነት ላይ ያሉ ያካበቱትን ተመክሮና ዕውቀት ሌላ ሰው ሊያው የማይችለውን የራሳቸውን የግል ተሞክሮ መጽሐፉ ላይ አካተዋል። የመደመር መንግስት እንግዲህ በዚህ በኩል አይቼዋለሁ። በጣም ኢንትረስቲንግ መጽሐፍ፣ ሰዎች ማንበብ አለባቸው። በተለይ ፖለቲካል ፊልዱ ላይ የተሰማሩ ሰዎች ይሄንን እንደ ቴክስት መጠቀም አለባቸው ብዬ አምናለሁ። የመደመር መንግስት ውስጥ ያልተካተተ የፕሮፐርቲ ራይት ጉዳይ አለ። ይሄንን ለርሶ ብቻ ሆምወርክ መስጠቱን ሳይሆን ከፈለጉ የተወሰኑ ምሁራን ኮሚቴ አቋቁሞ ሪሰርች እንዲደረግበት። ምክንያቱም የለንም የፕሮፐርቲ ራይት ህጋዊም ሆነ ፊሎሶፊም ሀገሪቱ የላትም። እርሶ የማይወዱት ነገር የሆነ ያለው በየጊዜው ዝም ብሎ የቀረበውን ነገር መፍታት ነው እና ይሄ ወደ መደመር መንግስት ኢንኮርፖሬት የሚሆንበት ወደፊት ቢታሰብበት ጥሩ ይመስለኛል። ስላዳመጣችሁኝ አመሰግናለሁ። ማዳመጥ ራሱ ትልቅ ስጦታ ነው። ታንክ ዩ ኤቨሪባዲ። ታንክ ዩ። ጨርሻለሁ።